ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ጦርነቱን አቆም ዘንድ ማሳመን ከዚህ በኋላ የኢራኖች ዕዳ ነው አሉ። ፕሬዚደንቱ እንደሚሉት ኢራን የኒውክሌር ሕልሟን እርም ብላ ካልተወች አሜሪካ ወታደራዊ ድብደባዋን ትቀጥላለች። ትራምፕ በዛን ሰሞን የሆርሙዝ ሰርጥ በ48 ሰዓት ውስጥ ካልተከፈተ የኢራንን የኤሌክትሪክ ምንጮችና መዋቅሮች እንደ መኪኔታ እመደምደዋለሁ ሲሉ የሰጡትን አርማጌዲዮን መሰል ማስጠንቀቂያ ኢራን ደወለችልኝ ሲሉ ማስተጓጎላቸውና በ5 ቀናት ማራዘማቸው አይዘነጋም። ይሁንና ኢራን ትራምፕ ከጭንቀት የተነሳ ከራሳቸው ጋር ብቻቸውን እያወሩ ካልሆነ በስተቀረ እኛ አልደወልንም ስትል ኩም ማድረጓም ይታወቃል። ሆኖም አሁን እንዳወቅነው ልዩ መልእክተኛ ስቲቭ ዊትኮፍ እንዳረጋገጡት አሜሪካ በፓኪስታን የዲፕሎማቲክ ቻነል አማካኝነት ከኢራን ጋር ስትደራደር ቆይታለች። ዊትኮፍ ፕሬዚደንት ትራምፕ በመሩት የካቢኔ ስብሰባ ላይ ሲናገሩ ዛሬም ከውጭ ጉዳይ ፖሊሲ ቡድን ጋር በመሆን ከኢራን ጋር ለሰላም ስምምነት የሚያበቃንን ባለ 15 ነጥብ የድርጊት ዝርዝር ማቅረባችንን እገልጻለሁ ብለዋል። ሪፖርትን የሚያቀርቡት ለፕሬዚደንት ዶናልድ ትራምፕ መልእክታችንም የደረሰው በአገናኝነት በሠራው በፓኪስታን መንግሥት በኩል ነው ብለዋል። እውነታው ይህ ስለመሆኑም የፓኪስታን ውጭ ጉዳይ ሚኒስትር ኢሻቅ ዳር አረጋግጠዋል። ሚኒስትሩ በማኅበራዊ ገጻቸው ሲጽፉ ከአሜሪካ ተቀብለው ለኢራን ያቀባበሉት 15 ነጥብ በኢራን መሪዎች ውይይት እየተደረገበት ነው ብለዋል። ዊትኮፍም የሰላም ማዕቀፉ ጠንካራና ገንቢ መልእክት እያገኘ ነው ሲሉ ትልቅ ተስፋ ሰጥተዋል። ካቢኔው ሁለት ከፍተኛ የፕሬዝደንት ዶናልድ ትራምፕ አስተዳደር ባለሥልጣኖች በወገናቸው ለሲኤንኤን እንደነገሩት ከሆነ ምክትል ፕሬዝደንት ጄዲ ቫንስን ጨምሮ የአስተዳደሩ ባለሥልጣኖች የፊታችን ቅዳሜ ወይም እሁድ ከኢራን ባለሥልጣን ወይም ባለሥልጣኖች ጋር ፓኪስታን ውስጥ ተገናኝቶ ለመነጋገር እየሠሩ ነው። ይህ በእንዲህ እንዳለም ኢራን አሜሪካ ለድርድር ያላትን ፍላጎት ክፉኛ እንደምትጠራጠረው አስታወቀች። ከፊል ኦፊሴላዊ የሀገሪቱ ዜና አገልግሎት ታስኒም ስማቸው ያልተገለጸ ምንጭ ጠቅሶ እንደዘገበው ኢራን ከአሜሪካ ለተላከላት 15 ነጥቦች ምላሽ ሰጥታም የራሷን ምላሽ ልካ አሁን የምላሿን ምላሽ እየጠበቀች ነው። ፕሬስ ቲቪ የተሰኘው የቴሌቪዥን ጣቢያን በበኩሉ ወደ ዓለም የሚሰራጭ ነው። የኢራን ባለሥልጣኖች ከአሜሪካ ለቀረበላቸው 15 ዝርዝሮች ምላሽ የራሳቸውን 5 ቅድመ ሁኔታዎች መላካቸውን በትናንትናው ዕለት ማስታወቁ አይዘነጋም። ከኢራን ጥያቄዎች መካከል ጥቃቱና ባለሥልጣኖችን መግደል እንዲያቆም ዋስትና የተገባለት የኢራን የሆርሙዝ ሰርጥ ሉዓላዊነት እንዲረጋገጥ የሚጠይቀው ይገኝበታል። ታስኒም የጠቀሳቸው ባለሥልጣን በመግለጫቸው ሲናገሩም በኢራን ዓይን አሜሪካ ድርድር እንዲካሄድ እያደረገች ያለውን ሙከራ ሦስተኛው የማታለያ ፕሮጀክት ሲሉ ገልጸውታል። እንደ ባለሥልጣኑ እምነት ዋሽንግተን ድርድሩን የምትጠቀመው ዓለም አቀፍ የነዳጅ ዋጋ እንዳይጨምር ለመቆጣጠርና በደቡብ ኢራን በኩል ምናልባት የእግረኛ ወረራን ያካተተ አዲስ እርምጃ ለመውሰድ ጊዜ መግዣ ሽፋን ነው። ትራምፕ ከእነዚህ የኢራን ምላሾች በኋላ ከቴሄራን ጋር ስምምነት ወይም ውል የመድረስ ተስፋቸው እየደበዘዘ በመምጣቱ ከእንግዲህ ድብደባችንን እንድናቆም የማስደረጉ ሸክም የራሷ የኢራን ነው ብለዋል። ትራምፕ ይባስ ብሎ ከኢራን ጋር ስምምነት ተደረሰ አልደረሰ ቃል በቃል አይዶን ኬር ብለዋል። ግድ የለኝም ማለታቸው ነው። ፕሬዚደንቱ በካቢኔ ስብሰባው ላይ ሲናገሩ ከኢራን ጋር ስምምነት ላይ ለመድረስ መጓጓት አሳይተዋል ተብሎ ተጽፎ አንብቤያለሁ።
አልጓጓሁም ብለዋል። እንደውም በተቃራኒው ነው ግድም የለኝ። ትራምፕ በዚህ የካቢኔ ንግግራቸው የኢራን የነዳጅ አቅርቦትን መቆጣጠር አማራጭ መሆኑን ተናግረዋል። አንድ ጋዜጠኛ ይቻላል ወይ ታዲያ ይህን ማድረግ በማለት ላቀረበላቸው ጥያቄ ሲመልሱም የኢራን ጦርነት እልባት የቬንዙዌላን አይነት እንደሚሆን ገልጸዋል። እንደና በቬንዙዌላ ከቬንዙዌላ ጋር በመስራት በጣም ጥሩ ስራ ሰርተናል። በእርግጠኛነት በቢሊዮን የሚቆጠር ዶላር አግኝተናል። በነገራችን ላይ ቬንዙዌላ አሁን ከኛ ጋር በጋራ የመስራት አይነት አካሄዷ በታሪኳ ከሆነው ሁሉ ዛሬ የበለጠ በጣም ጥሩ ሥራ እየሠራች ነው። አሜሪካ ግን በብዙ ቢሊዮን ዶላር የሚቆጠር ገንዘብ አግኝታበታለች ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በወገናቸው ቬንዙዌላ በ2026 የመጀመሪያዎቹ 2 ወራት ባለፈው ጥርና የካቲት ወር ማለታቸው ነው፣ ባለፈው ዓመት በ2025 ዓመቱን ሙሉ ካገኘችው በላይ በሁለት ወሩ ትልቅ ገቢ አግኝታለች፣ ከዛ የበለጠ ብለዋል። ትራምፕ በመጨረሻም አሜሪካ የሆርሙዝ ሰርጥ እንደማያስፈልጋትና ጦርነቱ ለአሜሪካ የነዳጅ አቅርቦት ላይ ተጽዕኖ እንደማይኖረው ገልጸዋል። ብዙ ነዳጅ ዘይት አለን፣ ሀገራችን በዚያ አትነካም። ብዙ ነው ያለን፣ ሳውዲ አረቢያ ወይም ራሽያ ካላቸው በላይ እጥፍ ነው የኛ፣ በቅርቡም 3 እጥፍ ይሆናል ብለዋል። ፕሬዚደንት ዶናልድ ትራምፕ የመጀመሪያውን የ48 ሰዓት ቀነ ገደብ ሽረው ሌላ የ5 ቀን ቀነ ገደብ መስጠታቸው የሚታወቅ ሲሆን ያ ቀነ ገደብ ደግሞ የሚያበቃው ዛሬ ነው። ስለዚህም ይህን ሁለተኛውን ቀነ ገደብ ውስጥ ተግባራዊ ያደርጋሉ ተብለው ለቀረበላቸው ጥያቄ ገና አላወቅኩም፣ አላውቅም በማለት መልሰዋል። ከዛም ብዙ ጊዜ አለን አሉ ትራምፕ። እዚሁ ጥያቄ ላይ አተኮረው። ብዙ ጊዜ አለን ምን እንደሆን ታውቃላችሁ? በትራምፕ ጊዜ አቆጣጠር 1 ቀን ነው። በትራምፕ ካሌንደር 1 ቀን ማለት ምን እንደሆነ ታውቃላችሁ? ዘላለም ሲሉ መልሰዋል። ቢገባቸውም ባይገባቸውም